ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹም። ከጋዳፊ ገንዘብ በመቀበል የተከሰሱት የቀድሞ የፈረንሳይ ፕሬዝዳንት ዘብጥያ ወረዱም። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላጢም የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸውም በቀጠናው አዲስ መነጋገሪያ ርዕሰ ጉዳይ ሆኖ ብቅ ብሏል። ፕሬዚዳንት ትራምፕ ከፑቲን ጋር የታቀደው ውይይት መሰረዙን ተከትሎ ፍጹም ትርጉም የለሽ ስብሰባ እንደማይፈልጉም ተናግረዋል። ኖር የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁን? እነኝን መረጃዎች በዝርዝር ወደ መመልከቱ እናልፋለን። እስከ ፍጻሜው አብራችሁን ቆዩም። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ከሰሜን እስከ ደቡብ ባለው የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ጠቅላይ ሚኒስትሩ አንዱም ሀገሩን አያውቅም ሲሉ ተችተዋል። ይህ ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር የተሰማውም በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅትም በተካሄደው ውይይት ላይም ነው። ሰኞ ጥቅምት 10 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ የኢህአዴግ ባለስልጣናት የተሳተፉበትም ነው። 2 ሰዓት ገደማ የሚጠጋው ይህ ውይይት በአብዛኛው ያተኮረው በባሌ ዞን የሚገኙ ተፈጥሮ ሀብቶችን ማልማትና መጠቀምን በተመለከተ ነው። መጨረሻ ላይ ንግግር ያደረጉት ጠቅላይ ሚኒስትሩ እንደ ሌሎቹ ተሳታፊዎች ሁሉ በአካባቢው ያለው ሀብት በሚገባው ልክ ባለመልማቱ የተሰማቸውን ቁጭትም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸውም ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታም በተለያየ መንገድ እንደሚነሳም ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም፣ እናለማለን የሚል እንደሆነም ገልጸዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማ ነው እንጂ የበዛው ሰላም አልነበረም ሲሉም ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት ጠቅላይ ሚኒስትሩ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበረም አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል። የእሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተልም ተናግረዋል። ሰላም ከልማት ውጪ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ሲሉ ተደምጠዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት ጠቅላይ ሚኒስትሩ ከነዚህ አካላት ውስጥም አንዱም ሀገሩን አያውቅም፣ ህዝቡንም አያውቅም፣ ባህሉንም አያውቅም በማለት ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለው ኢትዮጵያን አላወቃትም፣ ልገንጠል የሚለው ኢትዮጵያን አላወቃትም ያሉት ጠቅላይ ሚኒስትሩ የህዝባዊ ወያኔ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባር ኦነግ በምሳሌነትም ጠቅሰዋል። የነጻድቃን ህወሓት ልገንጠል በሚል ሰዓት እርግጠኛውን የምነግራችሁ እነዚህ ወጣቶች በዚህ ዘመን ትግራይን ባህሉን አያውቁም፣ ያላቸው እልህና ቁጣ ነው እንጂ የበቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሞን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም፣ ባሌን አያውቅም፣ ሌላውም ነጻነት አውጪ ይሄው ነው የሶማሌውም የምናምኑም በማለት ትችታቸውን ሰንዝረዋል። ልጠቅለል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩም ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ መገንጠልም መጠቅለልም አይሰራም፣ መስማማት በትብብር ሁሉን ያለውን ሀብት እያወጣ እንዲያለማም አድርጎ መኖር ብቻ ነው የሚያዋጣው፣ ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ሀሳብ የሰነዘሩት የውይይቱ ተሳታፊዎች በተመለከቱት ነገር በእጅጉ መደነቃቸውንና እዚህ ያለውን ስራ በመላው አገሪቱ ተስፋፍቶ መከናወን ያለበት መሆኑን በመጥቀስ ለዚህም በተለያዩ የአገሪቱ አካባቢዎች ያለውን ሰላም ማስጠበቅ አስፈላጊ ጉዳይ መሆኑን መናገራቸውን ተከትሎ ነው። በውይይቱ ላይም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩና የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ተገኝተዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ እንዲሁም የቀድሞ የክልሉ መሪዎች አባዱላ ገመዳ፣ ኩማ ደመቅሳ፣ ጁነዲን ሳዶና ወርቅነህ ገበየሁም የውይይቱ አካል ነበሩ። የቀድሞ የትግራይ ክልል ጊዜያዊ መስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረትንሳኤም ከተሳተፉት መካከልም ናቸው።
ከጋዳፊ ገንዘብ በመቀበል የተከሰሱት የቀድሞ የፈረንሳይ ፕሬዝዳንት ዘብጥያ መውረዳቸው ተሰምቷል። ለምርጫ ቅስቀሳ ከቀድሞ የሊቢያ አምባገነን መሪ ሙአመር ጋዳፊ ገንዘብ ተቀብሏል በሚል የ5 ዓመት እስር የተፈረደባቸው የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ዘብጥያ መውረዳቸው ተሰምቷል። ሳርኮዚ እስር ቤት የገቡት የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንትም ሆነዋል። በሁለተኛው የዓለም ጦርነት የናዚ ተባባሪ መሪ የነበሩት ፊሊፕ ፒቴን በሀገር ክህደት ወንጀል በ1945 ታስሮ የነበረ ሲሆን ከዚያ ጊዜ በኋላ ግን እስር ቤት የገባም የፈረንሳይ ቀድሞ መሪም የለም። ሳርኮዚም በአውሮፓውያኑ በ2007 ለፕሬዝዳንታዊ ምርጫ ዘመቻ ከጋዳፊ ገንዘብ ተቀብሏል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ተከራክረዋል። ሆኖም የሀገሪቱ ከፍተኛ ፍርድ ቤት የፕሬዝዳንቱን የቅርብ ረዳቶች የሆኑት ብሪስ ሆርቴፎክስ እና ክላውድ ጉዌንት የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁም ፈቅደዋል በሚል እስር ቤት እንዲገቡ ብይን ሰጥተዋል። ሁለቱ ግለሰቦች በ2005 የፈረንሳይና ሊቢያ ዜግነት ባለው ቲያክዲን በተባለ ግለሰብ አማካኝነት በተዘጋጀ ስብሰባ ላይ ከጋዳፊ የደህንነት ኃላፊና አማች ጋር ንግግር ነበራቸውም ተብሏል። ቲያክዲን ሳርኮዚ ላይ ፍርዱ ከመተላለፉ አስቀድሞ ሕይወታቸው ማለፉ ይታወቃል። ፈረንሳይን ከአውሮፓውያኑ 2007 እስከ 2012 ድረስ የመሩት እኚህ ፕሬዝዳንት በላሳንቴ እስር ቤትም ለ5 ዓመታት እንዲያሳልፉ የተፈረደባቸው ሲሆን ይግባኝም ጠይቀዋል። ሳርኮዚ ከወንጀሉ ንጹህ እንደሆኑ ቢያስቡም ባሉት ማስረጃዎች አሳሳቢነት ምክንያትም ወደ ዘብጥያ እንዲወርዱም ተፈርዶባቸዋል። እኚሁ ፕሬዝዳንት ፓሪስ 16ኛ ዲስትሪክት ከሚገኘው መኖሪያ ቤታቸው ከባለቤታቸው ካርላ ብሩኒ ሳርኮዚ ጋር እጅ ለእጅ ተያይዘው ሲወጡ ከ100 በላይ የሚቆጠሩ ሰዎች ስማቸውን ሲጠሯቸውም ተሰምቷል። የ28 ዓመቱ ልጃቸውም ሉዊም ደጋፊዎቻቸው ድጋፋቸውን እንዲያሳዩቸው የጠየቁ ሲሆን ሌላኛው ልጃቸው ፔሪ በበኩሉም የፍቅር መልእክት እንዲተላለፍላቸውም ጠይቀዋል። የ70 ዓመቱ ኒኮላስ ሳርኮዚም በሴን ወንዝ ደቡባዊ አቅጣጫ ሞንቲፓርነስ ዲስትሪክት ወደሚገኘው እስር ቤት ሲወሰዱ መንገዶችም በበርካታ ፖሊሶች ተከበው ነበረ። እኚሁ ፕሬዝዳንት ወደ እስር ቤት እየተወሰዱ በነበረበት ወቅትም በኤክስ ገጻቸው ላይ ባስተላለፉት ጽሑፍም የሊቢያውያንን ገንዘብ ተጠቅመዋል በሚል በቀረበባቸው ክስ ጥፋተኛ አለመሆናቸውን ገልጸዋል። ምንም ጥርጥር የለኝም፣ እውነት ያሸንፋል ሲሉም በጽሑፋቸው ተናግረዋል። በማይናወጥ ጥንካሬ ለፈረንሳይ ሕዝብ የምናገረው በዚህ ጠዋት እስር ቤት ውስጥ ያጎሩት የቀድሞ ፕሬዝዳንቱን አይደለም፣ ንጹህ ሰው እንጂ ለእኔ አትዘኑም፣ ምክንያቱም ባለቤቴና ልጆችም ከጎኔ ናቸው። ሆኖም ዛሬ ጠዋት ለበቀል ሲባል ፈረንሳይ ስትዋረድ ሳይ መራር የሆነ ሐዘን ተሰምቶኛል ሲሉ ፕሬዝዳንቱ ተናግረዋል። እኚሁ ፕሬዝዳንት እስር ቤት ከገቡ በኋላ ጠበቃቸውም የቀድሞ ፕሬዝዳንቱ እንዲለቀቁ ይግባኝ መጠየቃቸውም ገልጸዋል። ለእስራቸው ምክንያት የሚሆን ምንም ማስረጃ የለም ያሉት ጠበቃቸውም እኚሁ ፕሬዝዳንት ለ3 ሳምንታት አሊያም ለወር ያክል እስር ቤት ሊቆዩ እንደሚችሉም ተናግረዋል። ፕሬዝዳንቱ በእስር ቤቱ ውስጥ አደገኛ አዘዋዋሪዎች አሊያም ደግሞ በሽብር ወንጀል የተፈረደባቸው እስረኞች ስለሚገኙ ለግል ደህንነታቸው ሲባል የተለየ ክፍል ውስጥም እንዲገቡ ቢደረጉም በእስር ቤት ቆይታቸውም ምንም የተለየ እንክብካቤ እንደማይፈልጉም ተናግረዋል። ባለፈው ሳምንት መጨረሻ ፕሬዝዳንቱ በኤሊሴ ቤተ መንግስት ከፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝተው እንደነበረም ይታወሳል። ማክሮን ሰኞ ዕለት ለጋዜጠኛ እንደተናገሩትም እንደ ሰው የቀድሞ መሪያችን መቀበል የተለመደ ነው ሲሉም ተደምጠዋል። የፍትህ ሚኒስትሩ በበኩላቸውም የፕሬዝዳንቱ ደህንነት ለማረጋገጥና የእስር ቤቱን ሁኔታ ለመከታተል ሚናቸውን ለመወጣትም እንደሚጎበኟቸውም ተናግረዋል። ፕሬዝዳንቱ በ2012 በምርጫ ከተሸነፉ በኋላ እኚሁ ፕሬዝዳንት በተለያዩ ወንጀሎች ላይ እጃቸው አለበት በሚል ምርመራዎችም ተደርጎባቸው እንደነበር ይታወሳል። በ2024 ለዳግም ምርጫ ከፍተኛ የሆነ ገንዘብ በማዋጣትና ወንጀላቸውን ለመሸፈን የህዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላ ይግባኝም ብለዋል። በዚህ ክስ የ1 ዓመት እስር ተፈርዶባቸው የነበረ ሲሆን በኋላ ላይ 6 ወር ተቀንሶላቸዋል። በሚቀጥለው ወር መጨረሻ የፈረንሳይ ከፍተኛ ፍርድ ቤትም ቢግማሊዮንስ አፌርስ በተባለ ህገወጥ የገንዘብ ዘመቻ ምክንያት በተፈረደባቸው የ6 ወር እስር ላይም ላቀረቡት ይግባኝ ብይንም ይሰጣል። እኚሁ ፕሬዝዳንት ጠዋት ላይ እስር ቤት ከመድረሳቸውን በፊት ለበርካታ መገናኛ ብዙሃን ቃለ መጠይቅም ሰጥተዋል። ላትሪቡን ለተባለ ጋዜጣም እስር ቤት አልፈራም፣ በእስር ቤት መግቢያ ላይ ቢሆን አንገቴን ቀና አድርጌ ነው የሚሄደው ሲሉ ተደምጠዋል። ፕሬዝዳንቱ ወደ እስር ቤት 2 መጽሐፎችን
ይዘው እንደገቡም የተናገሩ ሲሆን አንደኛው መጽሐፍ ኤ ላይፍ ኦፍ ጂሰስ ሲሆን ሌላኛው ደግሞ በሐሰት እስር ቤት የገባና ከእስር ያመለጠ ግለሰብ ታሪክ ላይ የሚያጠነጥር በአሌክሳንደር ዱማስ የተጻፈው ዘ ካውንተር ኦፍ ሞንቴ ክሪስቶ የተሰኘ ነው። ይህም ነገሩን እጅጉን አነጋጋሪና በይበልጥ ትኩረት እንዲሰጠው ያደረገ ጉዳይም ሆኗል። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላጢም የቀይ ባህርን ጉዳዮች ማስተዳደር መብት በዳርቻው ላይ በሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸው በቀጠናው አዲስ መነጋገሪያነትን ፈጥሯል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥረት በታየበትና ወታደራዊ ግጭት ሊፈጠር ይችላል የሚል ስጋት በነገሰበት ወቅት መሆኑ ልዩ ትኩረትን ስቧል። የፖለቲካ ተንታኞች እንደሚሉት የሚኒስትሩ መግለጫ በዋናነት ኢትዮጵያ ኢላማ ያደረገ ሲሆን ኢትዮጵያ የታላቁ የህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስትር አብደላጢ ይህንን የተናገሩት እሁድ ዕለት በተካሄዱ 5ኛው የአስዋን የሰላምና የልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንደዚሁም የአውሮፓ ህብረትና የዓለም ባንክ ተወካዮችም ተገኝተዋል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑ ሀገራት የመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩም የቀጠናውን ደህንነት፣ መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸው ሲሉም አክለዋል። ከ1993 የኤርትራ ነጻነት ወዲህ የባህር በር ያጣችው ኢትዮጵያ በቀይ ባህር ላይ ያላትን የቀድሞ ተጽዕኖ እንደገና ለማስመለስ ፍላጎቷን በይፋ እየገለጸች ትገኛለች። በተለይም የህዳሴውን ግድብ ከግብ ማድረሷን ለዚህ ግብ መሳካት ምቹ ሁኔታን እንደፈጠረላትም ታምናለች። በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ የፕሪቶሪያል ስምምነት በመጣስ የኢትዮጵያን መሬትም እንደያዘችና ለአማጽያን የጦር መሳሪያ እንደምታቀርብ በመክሰስም ለተባበሩት መንግስታት፣ ለአፍሪካ ህብረትና ለኢጋድ መልእክት መላኳም ይታወሳል። የኤርትራ መንግስት በበኩሉም የኢትዮጵያን ክስ ግጭት ለመፍጠር መንገድ የሚጠርግ አሳሳች ዲፕሎማሲያዊ ዘመቻ ሲል አጣጥሎታል። አስመራ አክላም ኢትዮጵያ ላለፉት 2 ዓመታት የኤርትራን ወደቦች በሰላም ከተቻለም በኃይል ካልሆነም ለመቆጣጠር ስትጥር እንደነበረና ለዚህም የጦር መሳሪያ ስታከማች መቆየቷን ገልጻለች። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጉዳይ ከአባይ ጥያቄ ጋር የሚተካከል ወሳኝ ሀገራዊ ጉዳይ መሆኑን መግለጻቸውና መንግስታቸውም ለመደራደር ዝግጁ መሆኑን ማስታወቃቸው ይታወቃል። ይህ የኢትዮጵያ አካሄድ ለኤርትራ ብቻም ሳይሆን ለግብፅም የማስጠንቀቂያ ደውልም ሆኗል። ግብፅ የቀይ ባህርን ማንኛውንም የኢትዮጵያ ተጽዕኖ በጽኑ ትቃወማለች። ምክንያቱም ቀይ ባህር ለግብፅ ወሳኝ የንግድ መስመርና ለሀገሪቱ የገቢ ምንጭ ቁልፍ ለሆነ ለሲዩዝ ካናል ዋና መግቢያ በር በመሆኑ ነው ሲሉም ተናግረዋል። ካይሮ በቀጠናው የሚፈጠር ማንኛውም የባህርና የጸጥታ ለውጥ የቀጠናውን የኃይል ሚዛን እንደሚያዛባና የራሷን የባህር ደህንነት ለመቆጣጠርም እንቅፋት እንደሚፈጥርባት ታምናለች። በተለይም ደግሞ በህዳሴው ግድቡ ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ባለችበት በዚህ ወቅትም ኢትዮጵያ በቀይ ባህር ላይ ወታደራዊ ይዘት ያለውን ተጽዕኖ መፍጠሯን ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነ ትቆጥረዋለች ስትልም ተደምጣለች። በጉባኤው ማጠቃለያ ላይ የግብፅ የውጭ ጉዳይ ሚኒስትር ከአውሮፓ ህብረት ልዩ መልእክተኛ ጋር ባደረጉት ውይይትም ሀገራቸው በአፍሪካ ቀንድ ላይ የሚከሰተውን የደህንነት ስጋትን ለመቆጣጠር እና እንደዚሁም ደግሞ እጇን ለማስገባት ዝግጁ እንደሆነችም ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር የታቀደው ውይይት መሰረዙን ተከትሎ ፍጹም ትርጉም የለሽ ስብሰባ እንደማይፈልጉም እንደዚሁም እንደማያደርጉ ተናግረዋል። ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በዩክሬን ጦርነት ላይ ፊት ለፊት ለመነጋገር የታቀደው እቅድ እንዲዘገይ ከተደረገ በኋላም ፍጹም ትርጉም የለሽ ስብሰባ እንደማይፈልጉ ተናግረዋል። የአሜሪካው ፕሬዝዳንት ሞስኮ በአሁኑ ወቅትም በጦር ግንባር መስመሮች ላይ ውጊያን ለማቆም ፈቃደኛ ለመሆኑ ቁልፍ እንቅፋትም መሆኑን ማክሰኞ ዕለት በነጩ ቤተ መንግስት ባደረጉት ንግግር ተደምጠዋል። ቀደም ሲል ትራምፕ ፑቲንን በ2 ሳምንታት ውስጥ በቡዳፔስት ለመነጋገር እንደሚችሉ ትራምፕ ሐሙስ ዕለት ከተናገሩ በኋላ አንድ የነጩ ቤተ መንግስት ባለስልጣን በቅርብ ጊዜ ውስጥ የትራምፕና የፑቲን ስብሰባ ለማድረግ ምንም እድል የለም ሲሉ መደመጣቸው ይታወሳል። በዚህ ሳምንት ደግሞ የአሜሪካና የሩሲያ የሰላም ምክረ ሀሳቦች መካከል ያለው ቁልፍ ልዩነት በግልጽ በመታየቱም የትራምፕና ፑቲን ስብሰባ እድል እንደተሰናከለም ተናግሯል። ትራምፕና ፑቲን ባለፈው ኦገስት በአላስካ በተዘጋጀው አስቸኳይ ስብሰባ ላይ መገናኘታቸው ምንም ተጨባጭ ውጤት እንዳላገኘ
የተነገረ ሲሆን የነጩ ቤተ መንግስትም ለሁለተኛው የትራምፕና ፑቲን ስብሰባ ያቀደውን እቅድ መሰረዙን ተመሳሳይ ሁኔታ እንዳይፈጠር ለማድረግ መሆኑ ታውቋል። አንድ ከፍተኛ የአውሮፓ ዲፕሎማት ለሮይተርስ እንዲህ ሲሉ ተናግረዋል። ሩሲያውያን በሰጥቶ መቀበሉ ድርድር በጣም ብዙ እንደፈለጉ ገምቻለሁ። ስለዚህም በቡዳፔስት ትራምፕ ምንም አይነት ስምምነት ላይ እንደማይደርሱ ግልጽ ሆነ ሲሉ ተደምጠዋል። በዚህ ሳምንት በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና እንደዚሁም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ መካከል የታቀደ የዝግጅት ስብሰባ መካሄድም ነበረበት። ነገር ግን ነጩ ቤተ መንግስት ሁለቱ በስልክ ፍሬያማ ውይይት እንዳደረጉና እንደዚሁም ስብሰባው ከእንግዲህ አስፈላጊ አይደለም የሚል እምነት ላይ መድረሳቸውም ተገልጿል። ትራምፕ ሰኞ ዕለት በኪየቭ እና በአውሮፓ መሪዎች የተደረገውን የጦር የግንባር መስመር ላይ ግጭቱን ለማቆም የተኩስ አቁም ፕሮፖዛሉን ተቀብለዋል። ሩሲያ በበኩሏ አሁን ባለው የጦር ግንባር መስመር ላይም ጦርነቱን የማቆም ስምምነቱን በተደጋጋሚ ውድቅ አድርጋለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ይህ ሀሳብ ለሩሲያውያን በተደጋጋሚ ቀርቦ ነበር፣ ነገር ግን የሩሲያ አቋም ወጥነት አይቀይርም፣ ይህ የዩክሬን ወታደሮች ከምስራቃዊ ክፍሎች ሙሉ በሙሉ እንዲወጡ መደረግ ይኖርበታልም ብለዋል። ሞስኮ በረዥም ጊዜ ዘላቂ ሰላም ድርድር ላይ ብቻ ፍላጎት እንዳላትና በጦር ግንባሩም ጊዜያዊ የተኩስ ማቆም መፍትሄ እንደማይሆን ሰርጌይ ላቭሮቭ ማክሰኞ ዕለት በሰጡት መግለጫም ተናግረዋል። የግጭቱ መሰረታዊ መንስኤዎችም መፍትሄ ሊያገኙ ይገባል ያሉት ላቭሮቭ ይህም በክሬምሊን አጭር አገላለጽ በዶንባስ ላይ ሙሉ የሩሲያ ሉዓላዊነት መቀበልን እና የዩክሬን ወታደሮቿን እንድታስወጣ ማድረግን ያካትታል ሲሉ ተደምጠዋል። ይህ ደግሞ ለኪየቭ እና ለአውሮፓ ሀገሮችም ተቀባይነት በፍጹም እንደሌለው የታወቀ ሀቅ ሆኖ ቆይቷል። የተወደዳችሁ የኖር መረጃችን ተከታታዮች እስከ ፍጻሜው ድረስ ስለተከታተላችሁን ከልብ እናመሰግናለን። በሌሎች አዳዲስ መረጃዎችና ወቅታዊ ሰበር ጉዳዮች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። እስከዚያው ቸር ቆዩልን።